ለማውቻችን ለማድረስ ያህል ሳሙኤል ኢቶ ግርም ያስገርሞኛል ዛሬ ሰሞ መረጃ ስለ ሳሙኤል ኢቶ የአፍሪካ እግር ኳስ ጉድ መቼም ማያልቅ የአፍሪካ እግር ኳስ ጉድ በብዙ ጥያቄ የሚነሳበት ነው እና ሳሙኤል ኢቶ በሱ ትዕዛዝ አንድ ተጫዋች እንዲቀነስ አድርጓል። የ2025 የአፍሪካ ዋንጫ ከጥቂት ቀናቶች በኋላ የሚከናወን ነው የሚሆነው። ስለዚህ ለዚህ ቡድን ተጫዋቾችን ጠርተዋል። ዴቪድ ፓጎ የሚባል አሰልጣኝ ሹመዋል። የበፊቱን አሰልጣኝ አሰናብቷል። ሳሙኤል ኢቶ እንዲገቡ ወይም በአፍሪካ ዋንጫው ላይ እንዲሳተፉ ካሜሩን ወክለው ካስገቧቸው ተጫዋቾች መካከል አንዱ ቪሴንት አቡበከር እና የቪሴንት አቡበከርን መግባት ግን ኢቶ አልወደደውም። ሰርዙት ብሎ አስወጡት ብሏቸው አስወጡት ያለበት ምክንያት ነው ብዙዎችን እያነጋገረ ያለው በካሜሩንም አሁን ደግሞ ብዙ የመገናኛ ብዙሃኖች በትልቁ እየዘገቡት ያለው ጉዳይ ነው። የኔን ክብረ ወሰን ሊሰብር ይችላል የካሜሩን ብሔራዊ ቡድን የምንጊዜም ኮከብ ጎል አግቢነቴን ሊሰብርብኝ ይችላል ነው ሳሙኤል ኢቶ አቡበከርን ያስባረረው። ግርሚ ሳሙኤል ኢቶ በ118 ጨዋታ 56 ጎል አለው። አቡበከር በ117 ጨዋታ 45 ጨዋታ አለው 45 ጎል አለው። 11 ጨዋታ ይቀረዋል ለመስበር 11 ጎል ይቀረዋል ለመስበር 11 ጎል ብቻ ነው የሚቀረው እና በዚህ በአፍሪካ ዋንጫ አንድ 5 ቢያስቆጥር ቀጣይ ዓለም ዋንጫ ላይ አንድ 5 ቢያስቆጥር ይሰብርብኛል ብሎ ሰጋ ሳሙኤል ኢቶ እና መንጥሮ አስወጣው ከሰረዘው ከሊስቱ ውስጥና ብዙዎችን ያነጋገረ አስገራሚ ነገር ነው። ትናንት ቤኔፊካ ከናፖሊ ጨዋታ ነበረ ግርም እና ጆዜ ሞሪኒዮ ከስኮት ማክቶሚናይ አንድ ዕቃ ተቀብለው ነው የመጡት እና ጋዜጠኞች ምን እንትን ይዘው ነበር ይሄ እንደ ፔስታል ነገርና ጋዜጠኞቹ የመጀመሪያ ጥያቄ ያደረጉ አንደኛው ጋዜጠኛ ምንድነው ያዙት ለኛ ስጦታ ሊሰጡን ነው ብሎ ይጠይቃቸዋል። አይ ስጦታ ልሰጣችሁ አይደለም ስኮት ማክቶሚናይ እየሰጠኝ ነው በማንቸስተር ዩናይትድ ቆይታዬ ፖል ፖግባን አስቀምጬ እሱም በቋሚ 11 በማስገባቴ ሊሰጠኝ የሚችለው ነገር ትልቁ ስጦታ ይሄ ስለሆነ ማሊያውን ሰጥቶኛል ብሎ ጆዜ ሞሪኒዮ ተናግሯል። የሙሐመድ ሳላ ጉዳይ ወደ ሌላ ሌቭል ከፍ እያለ ነው። የሊቨርፑል የቦርድ አመራሮች ደጋፊዎች እንዳይሰናበት ማዕቀብ ጥለዋል። የስንብት ነገር እንዳይኖር አሳስበዋል። አንደኛ ችግሩን በሰላማዊ መንገድ መፍታት፣ ሁለተኛ የሚወጣም ከሆነ በሰላም ነው ማለቅ ያለበት እንጂ አፈንግጦ የሚወጣ ከሆነ ዋጋ እንደሚቀንስ ያውቀዋል። እስከ 2027 ኮንትራት አለው። ኮንትራቱን አክብሮ እንዲቀመጥ ነው የምናደርገው። ተቀያሪ ወንበርም ተቀመጠ ምንም ተቀመጠ በኮንትራቱ መሰረት ይታዘዛል። የሰው ገብቷል። በወረደ ዋጋ አንሸጥም። ስለዚህ አሁን ከተሰናበተ እንደሚሸጥ ይታወቃል። ያ ማለት ዋጋችን ያወርዱብናል። ስለዚህ ስንብት የሚባል ነገር የለም የሚል አቋም መያዛቸው ሶስት የሳውዲ ክለቦች ሙሐመድ ሳላን ለማስፈረም ትንቅንቅ ጀምረዋል። አንዱ እና ዋነኛው ብዙ ብር ይዞ የመጣው አልሂላል ነው። አልሂላል ኃይለኛ ብር ይዞ መጥቷል እና ጃንዋሪ ላይ ለማስፈረም እየተሟሟቱ ነው ሶስት የሳውዲ አረቢያ ክለቦች። በዋናነት ግን አልሂላል ሙሐመድ ሳላን ማሊያውን ሁሉ አልብሶ ሞሳላ ወደኛ ይመጣል እያሉት ነው እና የሞሳላና የሊቨርፑል ጉዳይ እኔ ምንም ጥያቄ የለው አክትሟል። በቃ ተቋጭቷል። ቅድም የዣቪ አሎንሶ የሪያል ማድሪድ አሰልጣኝነት እጣ ፈንታ ያበቃለት ይመስላል ስንላል ነበር። ምክንያቱም ማድሪድ ስለማይታገስ ማለት ነው። መስሚያው ጥጥ ነው ሪያል ማድሪድ ባይዘው እና እንደዚህ አይነት ነገር ስላለ የሞሳላና የሊቨርፑልም ያከተመ ይመስለኛልና ወደ ሳውዲ አረቢያ አልሂላል ብዙ ብር ስላቀረበ አልሂላል ምንም እነሱ በወረደ ዋጋ እኮ እንዲሸጡ አይደለም። የሳውዲ ክለቦች እኮ ሲመጡ ሻንጣ ሙሉ ብር ይዘው ነው የሚመጡት። አዎ ጥያቄ የለውም። ግን እንዳይወርድብን ፈርተዋል ሊቨርፑሎች። አሁን ተሰናብቷል ከተባለ በቃ ተሽጧል ማለት ነው። ስለዚህ አይመለስም። የመመለስ እድል ከሌለው ደግሞ ዋጋ ያወርድብናል እና ታገስ ብለውታል። ብራይተኑ ጨዋታ ላይ ስንብት የሚባል ነገር የለም የሚል ሐሳብ እንዳላቸው እየተነገረ ነው። ፖል ፖግባ ግርምዬ ወደ ቢዝነሱ ገብቷል። መዋለ ንዋይ አፍሷል ወይም ኢንቨስት አድርጓል፣ ገንዘብ አውጥቷል። ግን ለየት ያለ ነው የፖል ፖግባ። አሁን ብዙ ጊዜ አነስ ያሉ ክለቦችን ይገዛሉ አንዳንድ ተጫዋቾች እንዲህ አይነት ነገሮችን ያደርጋሉ አይደል? ፖል ፖግባ ግን የግመል ተወዳዳሪ ክለብ ነው የገዛው ቡድን። የግመል ውድድር ነው የሚወዳደሩትና ሲናገር ዩቲዩብ ላይ ነው የተመለከትኩት፣ በዩቲዩብ ያየሁት ነው። በተለይ ወደ ይሄ ውድድር በዱባይ ምናምን በጣም የተለመደ ነው እና ፕሮፌሽናል የሆነ የመጀመሪያውን በግመል ውድድር የመጀመሪያ ሆኖ የተመዘገበውን ክለብ ወይም ቡድን ፖል ፖግባ ገዝቷል። ከፍተኛ ገንዘብ ኢንቨስት አድርጎ እና ይሄ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። ከሊቨርፑል ጋር በተያያዘ ሊቨርፑል ያው የኢብራሂማ ኮናቴ ጉዳይ አብቅቶለታል። ውሉን የማራዘም ጉዳይ የሚሆን አይመስልም። ተጫዋቹን ብቃቱም ጥሩ ካለመሆኑ ጋር ተያይዘው ሊቨርፑልም ቀዝቀዝ አድርጎታል። የዚህን ተጫዋች ጉዳይ ትኩረቱን አንድ ተጫዋች ላይ አድርጓል። ዊልፍሬድ ሲንጎ የሚባል የጋላታሳራይ የ24 ዓመት ተከላካይ መስመር ተጫዋች ላይ ትኩረቱን አድርጓል። ዊልፍሬድ ሲንጎ
አይቮሪ ኮስታዊ ተጫዋች ነው። ስለዚህ ይህንን ተጫዋች ለማስፈረም ለማምጣት ሊቨርፑሎች በቀጣዮቹ ቀናቶች በተለይ በጥር የዝውውር መስኮት ከፍተኛ ጥረት እንደሚያደርጉ መጀመሪያ የሚመጣው ያው ተቀያሪ እንዲቀመጥና ችግር ከገጠመ እዛ እንዲገባ ነው። ከዛ በኋላ ግን ከክረምቱ ጀምሮ የኢብራሂማ ኮናቴን ቦታ ኤልፍሬድ ሲንጎ እንዲረከብ ከማሰብ አንጻር እንደሆነ እየተነገረ ነው የሚገኘው። 38 ሚሊዮን ፓውንድ ለጋላታሳራይ ሊቨርፑል አቅርቧል። ግርምዬ የአፍሪካ ዋንጫ ሊጀመር ጥቂት ቀናቶች ብቻ ቀርተውታል። የአሁኑ ሳምንት አልፎ በዛኛው ሳምንት የሚጀመር ይሆናል። 2025 ሞሮኮ ነው የምታስተናግደው። 800,000 ትኬት ተሽጦ አልቋል። በ12 ቀን ጊዜ ውስጥ ነው አፍኮን 2025 በሞሮኮ አስተናጋጅነት ሲካሄድ ከዚህ ቀደም ከተለመደ ውጭ ሞሮኮ 6 ስቴዲየም በላይ ወይም በአጠቃላይ 9 ስቴዲየም አዘጋጅታለች። 24 ደረጃቸውን የጠበቁ አስደናቂ ሆቴሎች፣ ባለ 5 ኮከብ ሆቴሎች ለዚህ ለአፍሪካ ዋንጫው ተዘጋጅተዋል። እያንዳንዱ የራሱ የሆነ የልምምድ ማዕከልም ተዘጋጅቶላቸዋል ለእያንዳንዱ ብሔራዊ ቡድን ማለት ነው። አፍሪካ ዋንጫ ላይ ደግሞ ከቀጣዩ ሳምንት በኋላ እንዘምትበታለን በተከታታይ ማለት ነው። ቅድም ሶፊ ስለ ካሜሮን ሲነሳ ዓለም ዋንጫ አላልክም አይደል ሶፊ? አፍሪካ ዋንጫ ነው። ዓለም ዋንጫማ መጨረሻ ነው። ዓለም ዋንጫም ቀጣይ አለ። ወድቃለች ካሜሮን የሚለውን ልክ ነው። ቴንክ ዩ እና አፍሪካ ዋንጫ በሚለው ነው። ግን ከዚህ በኋላ ባሉት ውድድሮች ያው እድሜው ሄዷል። አሁን ቪሴንት አቡበከር በዚህ ዓመት ካሳተፉት ከዛ ቀጣይ የሚሳተፍ ከሆነ ማጣሪያዎች ምናምን ብዙ ጎል ያስቆጥራል ተብሎ ይጠበቃል። አድማጮች ስለተከታተላችሁን ከልብ እናመሰግናለን።